السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا الإلمام في أحكام الصيام كتاب أمستني درساتنا نمي هنا. የትናንቱ ደርስ መጨረሻ አካባቢ ስናይ የነበረው ረመዳን የሚያዝበትን የሚታወጅበትን ሁለት አይነት መንገድ አይተን ነበር። እነዚህም ሁለት መንገዶች አንደኛው ሩእየቱ دخول شهر ረመዳን መግባቱ የሚታወቅበት ثبوت دخول شهر رمضان በሁለት መንገድ፣ አንደኛው رؤية هلال رمضان የረመዳን ጨረቃን ማየት፣ ሁለተኛው ደግሞ የሻዕባን ወር 30 መሙላቱ። በመጀመሪያው ካልተረጋገጠ በሁለተኛው መንገድ ይረጋገጣል። የትናንቱ ደርስ ላይ እነዚህ ነገሮች አይተን ነበር። ሁለተኛው የመጀመሪያው ክፍል ላይ ዘርዘር አድርገው የተወሰኑ ነጥቦችን አይተዋል። ዛሬ የምንነሳበት الأمر الثاني إكمال شهر شعبان የሻዕባን ወሩ መሙላት የመጀመሪያው ካልሆነ ማለት ነው፣ ጨረቃ ካልታየ። በዚህ አጋጣሚ اختلاف المطالع ከሀገር ሀገር ጨረቃ የሚታይበት ሁኔታ ሚለያይ ከሆነ እንዴት ነው እኛ በሌላ ሀገር እይታ ላይ ተመርኩዘን ጾም የምንይዘው የሚል ጥያቄ ሊነሳ ይችላል። እምነት የሚጣልበት ማለት ሁሉም ህዝብ ማለት ነው። የተደራጀ ነገር ከተዋቀረ በሀገር ውስጥ ያለውን ተቋም ወይም በዚህ ላይ የተቋቋመ ድርጅት በመጅልስ ሊሆን ይችላል ወይም በሌላ አካል ያንን መከተል ዋጅብ ይሆናል። ነገር ግን የህዝብ መለያየት እንዳይኖር በዚህ ጉዳይ ላይ አመኔታ ማግኘት ያስፈልጋል። ምን ማለት ነው? በአሁኑ ሰዓት በተለያየ ቡድናዊ መነሻ ባለው ሰበብ ምክንያት አሁን እንኳን አንዳንድ ቦታዎች ላይ አብረው የማይጾሙ ሰዎች አሉ፣ ያጋጥማል። ከዚህ በፊት አንድ አካባቢ ላይ የሀገር ህዝብ እየጾመ እኛ በሳዑዲ ባየችው ጨረቃ ላይ ተመርኩዘን አንጾምም ብለው ተገንጥለው ወደ ኋላ የቀሩ፣ ከዛ ወሩ ደግሞ 29 ሆኖ አለቀ። ምን ተከሰተ? ስንት ሆነ ማለት ነው? እነሱ ላይ 28 ሆነ የጾሙት። የታወቀ ነው። ስም ብጠቅስላችሁ በሀገር አቀፍ ደረጃ ስሙ የሚጠቀስ የሆነ ቦታ ላይ ያጋጠመ ነው። መነሻቸው የፊቅህ ርዕሱን ማበጠር መለየት አይደለም፣ ቡድናዊ አመለካከት የወለደው ተቃርኖ ነውና 28 ሲሆንባቸው የአካባቢው ነዋሪ ከሌሎች ማህበረሰብ ሲለይ በጾም ተለዩ። አሁን ደግሞ በዒድ ቀን መጾም ሆነባቸው። ብዙ ሰው ሲያጉረመርም እንደገና ተነስተው ይቅርታ ጠየቁ። ይቅርታ የጠየቁት ግን ሁለቱንም ጥፋት ካስፈጸሙ በኋላ ነው። በጾም ቀን እንዳይጾሙ አረጓቸው፣ አፍጥረዋሉ። በዒዱ ቀን ጾመዋሉ። ምክንያቱም 28 ሲሆንባቸው እንደዚህ ሊሆን አይችልም። 29 ለማድረግ ብለው በዒዱ ቀን ጾመዋሉ። በማግስቱ ዒድ ሰገዱ። በአካባቢው ያሉ ሌሎች ማህበረሰቦች በዛ መልኩ አልሄዱም። አንድ ቀበሌ ላይ ከአንድ ቀበሌም አንድ አካባቢ ላይ ተከሰተ ነው። ህዝቡ በጣም ቅሬታ ሲይዝባቸው ይቅርታ በጾም ቀን አስበልተናችኋል፣ በዒድ ቀን ደግሞ አስጾመናችኋልና ይቅርታ ብለው ተነሱ። እንደገና የህዝቡ ቅሬታ ነው ግፊት አድርጎባቸው ያን የተናገሩት። ማንሳት የፈለኩት ምንድነው? በእንዲህ አይነት ቡድናዊ ሰበብ መነሻ የሆነ የህዝብ መለያየት እንዳይኖር ይሄ የጾም ጉዳይ ሰዎች የሚጾሙበትም ያፈጥሩበትም ተመሳሳይ መሆን አለበት። እንዲህ አይነት ነገር እንዳይከሰት አመኔታ ማዳበር ያስፈልጋል። ያ ከሆነ ግን እምነት የሚጣልበት ሁኔታ ከኖረ ምን ማድረግ ይቻላል? ባለው ላይ አንድ ላይ ነው የሚጾመው፣ አንድ ላይ ነው የሚፈጠረው። መሆን ያለበት በዛ መልኩ ነው። ትናንት አሰልፈናል። በምዕራቡ ዓለም የሚኖሩ ሙስሊሞች
ወይ ሙስሊሞች አናሳ በሆኑባቸው ሀገራት የሚኖሩ ሙስሊሞች በዛ አካባቢ ያሉ ተቋማት የሚሰጡትን መመሪያ ተከትለው እንደሚጓዙ አሳልፈናል። ሁለተኛ እዚሁ ጋር አብሮ የሚነሳው ነገር ጨረቃን ለማየት አጉሊ መነጽሮችን ወይም ቴሌስኮፖችን መጠቀም ይቻላል። ዑለማው ኢስላም ይሄ ነገር እንደሚቻል በተጨባጭ አስረግጠው ይናገራሉ። ያለውን ማሳየት እንጂ የሌለ ማምጣት አይደለም። ካላንደር ከመጠቀም ጋር የሚገናኝ አይደለም። ማየቱ ችግር የለውም ይላሉ። ሌላ ትናንት ያነሳነው ነጥብ አንድ ሰው ባለበት ሀገር ላይ ጾም ይዞ ከዛ ተነስቶ ሌላ ሀገር ቢሄድና የሄደበት ሀገር ጾም የያዙበት ቀን እሱ ከተነሳበት ቢለይ ዒድ የሚያውጁበት ሊለያይ ይችላል። እንዴት ነው የሚያደርገው? የሄደበት ሀገር ነዋሪ ስለሆነ እነሱ እንደሚሆኑት ነው የሚሆነው። ቢቀንሱ ይቀንሳል፣ ቢጨምሩ ይጨምራል። የሚጨምረው ወሩ ለምሳሌ እሱ ባለበት ሀገር ወሩ 29 ሆኖ ሊያልቅ ይችላል። እዛ በሄደበት ግን 30 ሆኖ ቢያልቅ 30 ይጾማል። 31 ከሆነስ 31 ይጾማል። ወር 31 ይሆናል ተብሎ ሳይሆን ከህዝብ መነጠል ስለሌለበት እንደ ህዝብ መሆን ስላለበት የሄደበት ሀገር ላይ እሱ ከተነሳበት በተለየ አንድ ቀን ቀንሶ ከ29 ወርዶ 28 ከሆነስ ወር 28 ሊሆን አይችልም። ከሰዎች ደግሞ መነጠል የለበትም። ስለዚህ አብሮ ዒድን ይውልና አንድ ቀን ወሩን ለመሙላት አንድ ቀን ይጾማል። በመተኩ አንድ ቀን ይጾማል። አሳልፈናል ይሄንን። የዛሬ መነሻችን ሁለተኛው ረመዳን የሚታወቅበት መንገድ አልአምሩ الثاني ሁለተኛው ነጥብ ኢክማሉ ሸህር ሻዕባን የሻዕባንን ወር መሙላት ነው። ወር 29 ይሆናል 30 ይሆናል። 29 ላይ አጠናቀን የ30ኛ ምሽት ላይ ጨረቃን ብናይ ረመዳን ታየ ይጀመር ነበር። ነገር ግን ወይ በጉም ምክንያት በደመና ምክንያት ሊሆን ይችላል፣ ወይም በአቧራ ምክንያት ሊሆን ይችላል። በሆነ ምክንያት ሰዎች ማየት ካልቻሉ ጨረቃን ማየት ካልቻሉ ሌላኛው አማራጭ ኢክማሉ ሸህር ሻዕባን የሻዕባንን ወር መሙላት ነው። 30 ከሞላ የሚጠበቅ የለም። ለምን? ከዛ በላይ ወር 31 ስለማይሆን ማለት ነው። ወይዕረፉ ይታወቃል ድኹሉ ሸህሪ ረመዳን የረመዳን ወር መግባቱ ቢኢክማሊ በመሙላቱ ዒደት ሻዕባን የሻዕባን ወር ቁጥር ዒደት ሻዕባን የሻዕባን ቁጥሩ ሻዕባን ስንተኛ ወር ነው? በረመዳን በእስላማዊ አቆጣጠር ረመዳን 9ኛ ነው። ሻዕባን ስንተኛ ነው? 8ኛ ነው። 30 የውመን 30 ቀን በመሙላቱ ቁጥሩ 30 ሲሞላ በዚህም ይታወቃል። ፈሒነሃ የዚህን ጊዜ የልዘሙ ልሙስሊሚን አሰውም ሙስሊሞችን ጾም ይይዛቸዋል፣ ግዴታ ይሆንባቸዋል። ሰዋኡን ረአው ልሂላል ጨረቃውን አዩም አው ለም የረሁ ወይም አላዩትም ቢታይም ባይታይም ሻዕባን 30 ከሞላ ይይዛሉ፣ ረመዳን ይጀምራሉ። ስለዚህ ሻዕባን 30 ቀኑን ውለን ምሽቱ የምን ይሆናል ማለት ነው? ቀጣይ ምሽት የረመዳን ነው የሚሆነው። ተራዊህ ይሰገዳል። ሌሊቱ የረመዳን ሌሊት ነው አንድ ብለዋል ማለት ነው። ወሰዋኡን ሓለ ዱነ መንظሪሂ ወሰዋኡን ቢሻው ይሁን ሓለ የጋረደ ዱነ መንظሪሂ እይታውን የጋረደ ነገር ይኑር ሰሓቡን ደመና አው ቀተሩን ወይም አቧራ ቀተር አቧራ አው ለም የሑል ወይም አልጋረደምም ቢጋርድም ባይጋርድም ሻዕባን 30 ከሞላ ቀጣዩ ረመዳን ነው። ሊማ ረዋሁ አቡ ሁረይራ ያወሩት ስላለ ረዲየላሁ ዐንሁ አላህ ይውደድላቸውና ቃለ እንዲህ ብለዋል። ቃለ አቡልቃሲም ሰለላሁ ዐለይሂ ወሰለም አቡልቃሲም የነቢዩ ሰለላሁ ዐለይሂ ወሰለም ኩንያ እንደሆነ አሳልፈናል። ኩንያ ኢስላም እውቅና የሰጠው የዓረቦች ልማድ ነው።
ኢስላም እውቅና የሰጠው ለትንሹም ለትልቁም ለሴት ለወንዱ ለሁሉ ይሰጣል ግዴታ ነው ማለት አይደለም ኢስላም እውቅና የሰጠው ነው ህፃናቶች ዘንድ ሳይቀር ያጋጥማል ኩንያ ያላቸው ይህን ማነሳው ለምንድነው በዚህ ዘመን አቡ ፉላን ኡሙ ፉላን እያሉ የሚያጣጥሉ ሰዎች አሉ ሌሎች ከአረብ ጋር የተነካካ ነገር ስለሚጸየፉም ስለማይመቻቸውም ይበሉ ሙስሊም የሆነ ሰው እንዲህ አይነት ሐሳብ ሲሰነዝር ይገርማል በየወሬው መሃል እንግሊዝኛ ቃል ጣል ማድረግን እንደ ንቃት የሚቆጥር የአረብኛ ቃላት ሲገጥሙት የሚረበሽ ከሆነ አስፈሪ ነው እንደ ሙስሊም ነውረኛ የሆነ ልማድ ነው የሚሆነው ስለዚህ ይሄ ኢስላም እውቅና የሰጠው ልማድ ነው የትኛው የኩንያ ጉዳይ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ኩንያቸው አቡል ቃሲም ነው እንዲያውም ከሰሃቦች ውስጥ አንዳንዶቹን አብዛኛው ህዝብ ስማቸውን አያውቅም ኩንያቸውን ነው የሚያውቀው አቡ ሁረይራ ስንት ሰው ነው ስማቸውን የሚያውቀው እንኳን በተራው ህዝብ ዘንድ ዑለማዎች ዘንድ ራሱ ብዙ ኺላፍ ያለበት ርዕስ ነው ከ30 በላይ የተለያየ ሐሳብ ተሰንዝሯል ሚዛን የሚደፋ ተብሎ የተቀመጠው ሁለት ነው አብዱራህማን እና አብዱላህ አቡበክር ሲዲቅ አቡበክር እኮ ስማቸው አይደለም ስማቸው ማን ነው نعم عبد الله بن عثمان سماቸው አቡበከር አይደለም ኩንያና አቡበከር የበክር አባት ማለት ነው እሺ አቡል ቃሲም ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሱሙ ሊሩእየቲሂ ሱሙ ሊሩእየቲሂ እሱን ስታዩ ጹሙ ጨረቃው ወአፍጥሩም ሊሩእየቲሂ ስታዩት ካልተከሰተስ ማየት ካልተቻለስ فإن غبي عليكم ከተደበቀባችሁ ማየት ካልተቻላችሁ فأكملوا مولو عدة شعبان የሸዕባን ቁጥር 30 ሙሉዋል የሸዕባን 30 አድርጋችሁ ሙሉ متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው متفق عليه ማለትና اخرجه البخاري ومسلم የሚለው ልዩነት አላቸው متفق عليه መልእክቱ ብቻ ሳይሆን ሰነዱም ተመሳሳይ ነው ማለት ነው የቡኻሪና የሙስሊም ዘንድ ሙሐዲሶች ዘንድ ያለው እስጢላህ ይሄ ነው የሐዲስ ምሁራን ዘንድ ሙተፈቁን ዐለይህ ከተባለ ከዘጋቢው ሰሐቢ ጀምሮ ሰነዱም ተመሳሳይ ነው መልእክቱም ተመሳሳይ ነው መልእክቱ አንድ ሆኖ ግን ሰነዱ ላይ ልዩነት ካለው ረዋሁ البخاري ومسلم ይሉታል ፉቃሃዎች ዘንድ ሳይሆን ሙሐዲሶች ዘንድ ያለው አጠቃቀም ይሄ ነው ولا يجوز አይፈቀድም ተቀድሙ መቀደም الشهر ወሩን መቀደም የትኛውን ወር ረመዳን بصيام يومين በአንድ ቀን ጾም او يومين ወይም በሁለት ቀን ጾም መቀደም አይፈቀድም ረመዳን አንድ ቀን ሁለት ቀን ሲቀረው ለማንኛውም ለጥንቃቄ ጨረቃው ምናልባት እንዲህ ሊሆን ስለሚችል የሚል ጥንቃቄ አይፈቀድም በዚህ መልኩ መጾም አይቻልም لما ثبت عنه ከሳቸው የተረጋገጠ ስላለ ሐዲስ ስለመጣ انه قال እሳቸው እንዲህ እንዳሉ لا تقدموا አትቀደሙ رمضان የረመዳንን ወር بصوم يومين በአንድ ቀን ጾም ولا يومين በሁለት ቀን ጾም አታድርጉ إلا رجل ሰው ሲቀር ምን አይነት ሰው كان يصوم صوما ጾምን የሚጾም ይሆናል ማለት ይጾመው የነበረ ቀን ገጠመው አንድ ቀን ሲቀረው ለምሳሌ እሱ ሰኞና ሐሙስ መጾም አስለምዷል ከዛ ቀን ጋር ገጠመበት እንጂ መጠባበቅን ፈልጎ ለጥንቃቄ ብሎ አይደለም ካስለመደው ጋር ገጠመ መጾም ይችላል فليصمه እሱ ይጾመው ችግር የለም ያለበለዚያ ዝም ብሎ ምክንያት የሌለው ሰው መተው ነው ያለበት አንድ ቀን ሁለት ቀን ሲቀረው መጾም የለበትም አሉ ይሄንንም ቡኻሪና ሙስሊም የዘገቡት ሐዲስ ነው رابعا አራተኛ ነጥብ صيام اهل الاعذار ዑذር ያለባቸው አዕذار ምክንያቶች ማለት ነው ችግሮች ምክንያቶች ያላቸው ሰዎች ጾማቸው ምን ይመስላል ዑذር የሚለው አዕذار اهل الاعذار
ሰበቦች ምክንያቶች ችግሮች ያሉባቸው ሰዎች ጾማቸው ምን ይመስላል እንዴት ነው አህሉል አዕዛር ሲጀመር ከመነሻ አህሉል አዕዛር የሚባሉት እነማን ናቸው ባለ ዑዝሮች እነማን ናቸው ሰበብ ምክንያት ሸሪዓው የሚቀበለው ተጨባጭ የሆነ ምክንያት ያላቸው እነማን ናቸው አስናፍ የተለያዩ አይነቶች ናቸው خمسة أصناف አምስት አይነት ናቸው አምስት አይነቶች ናቸው اعلم وقالوا شيخ اخي الصائم ጾመኛ ወንድሜ ሆይ የምትጾም የምታስብ ሆይ ان اهل الاعذار የዑዝር ባለቤቶች የችግር ባለቤቶች في الصوم በጾም ጉዳይ خمسة أصناف አምስት አይነቶች ናቸው الأول የመጀመሪያው المريض ህመምተኛ ነው الثاني ሁለተኛው المسافر መንገደኛ ነው الثالث ሶስተኛ الحائض والنفساء الحائض የወር አበባ ላይ ያለች والنفساء የወሊድ ደም ላይ ያሉ الرابع አራተኛ الحامل ነፍሰ ጡር እርጉዝ والمرضع አጥቢ የሆነች እናት خامسا أمستنيا المغمى عليه راسني ساتسو ومن كان في حكمه بسو تمساسي حكم لي يالا من دزيو ولا في تنيا ولا نزرزر إن شاء الله يمجمر يوم بتملكته أولا المريض يمجمر يوم هممتنيانو المرض نوعان هممه للتاينتنا أول الأول من به مرض يرجى زواله على قبله الثاني المريض الذي لا يرجى زوال مرضه ሁለተኛ ታርገው አስቀመጡ ለመጾም ምክንያት የሚሆኑት እና ያስቀመጡት የማይሆኑት እዚህ ላይ ያልተገለጹ መጨረሻ ላይ አነሳዋለሁ ከረሳው ታስታውሱኛላችሁ ወደ መጀመሪያው الأول የመጀመሪያው من به مرض ህመም ያለበት ሰው ምን አይነት ህመም يرجى زواله መወገዱ ተስፋ የሚደረግበት የሆነ ህመም ይድናል ተብሎ ተስፋ የሚደረግበት ህመም ላይ የታመመ ሰው ያለ ሰው المريض الذي المريض هممتኛ الذي يرجى زوال مرضه ህመሙ ይወገዳል ተብሎ ተስፋ የሚጣልበት የሚከጀል የሆነ ሰው የሚከጀል የሆነ ህመምተኛ يفطر يفترال كذاس ويقضي قضاء يوطال بزامتك لقوله تعالى كف يالو جيت الله انه السلاله اياما معدودات يا رمضان صوم يتاوقوا يتقطروا قنات ናቸው فمن كان منكم كنانته የሆነ ሰው مريضا هممተኛ أو على سفر ويم جزولا يهونا فعدة بمتكو قطروچن يصومال من أيام أخر كليلا قنات بمتكو يصومال وعلى الذين يطيقونه بالنزاع يطيقونه يتلاقي تفسير تسأتوتال عندن لانسانا قد سترقمي لله قال لا يمتال بميچلوت لاي ፊድያ አለባቸው በማይችሉት ብለው የሚተረጉሙታል طعام مسكين مسكيንን ማብላት فمن تطوع በመጨመር የፈቀደ فمن تطوع ተጨማሪን የፈቀደ ትርፍን ሰደቃ ከተወሰነበት በላይ መስጠት የፈለገ ሰው خيرا በመልካም ነገር فهو خير له እሱ ለሱ በላጭ فدية طعام مسكين ማብላት ፊድያ ቤዛ አለበት ይሄ ቃል ብዙ ሙስሊም ዘንድ ኖርማል አማርኛ ቢሆንም እንደ ሙስሊም ግን ፊዳ በሚል የተሻለ ይታወቃል ቤዛ ከሚለው ይልቅ እዛ ላይ ቤዛ የሚለው ብዙ ትርጓሜ ያለው መድህን ማለት ይሆናል ለምሳሌ መዳኛ ማለት ይሆናል እዚህ ቤዛ ሌላኛው ትርጓሜ እዚህ ጋር የተፈለገው ግን ምንድነው ምትክ እንደማለት ነው ምትክ ማካካሻ አንድ ሰው ላጎደለው ምትክ የሚያደርገው ፊድያ አለበት ቤዛ አለበት طعام مسكين مسكيንን ማብላት
ፈመን ተጠወዐ በቁጥሩ ማለት ነው በቀናቱ ልክ ነገር ግን ከዛ ጨምሮ ፈመን ተጠወዐ የጨመረ ሰው በመጨመር የፈቀደ ሰው ኸይረን በመልካም ስጦታ فهو خير له እሱ ለሱ በላጭ ነው وأن تصوموا خير لكم بتصوموا ደግሞ ለእናንተ በላጭ ነው إن كنتم تعلمون የምታውቁ ከሆናችሁ وأجمع أهل العلم የእውቀት ባለቤቶች ኢጅማዕ አድርገዋል ወጥ ስምምነት ላይ ደርሰዋል ያለ ልዩነት አንድ ድምጽ አስተጋብተዋል على ذلك በዚህ ላይ በምን ላይ ህመሙ ይድናል ተብሎ የሚከጀል የሆነ ህመምተኛ ሰው ማፍጠር ይችላል በመተኩ ሌላ ጊዜ ሲድን ማፍጠር በሱ ላይ መጾም በሱ ላይ ግዴታ ይሆንበታል አንድ የህመም አይነት ሁለተኛ الثاني ሁለተኛ المريض ህመምተኛ الذي لا يرجى زوال مرضه الذي لا يرجى የማይከጀል የሆነ ተስፋ የማይጣል የሆነ زوال مرضه የህመሙ መወገድ ተስፋ የማይጣልበት የሆነ ቋሚ ህመምተኛ ህመሙ ይድናል ተብሎ የማይታሰብ ከሆነ ومثله የሱ አምሳያ الشيخ الكبير ትልቅ የሆነ አዛውንት ሽማግሌ الذي لا يقوى የማይበረታ የሆነ على الصيام መጾም የማይችል ሴቷም እንደዚህ فهذان እነዚህ ሁለቱ የቶች ሁለቱ ምን ነው የመጀመሪያ ምንድነው መዳኑ የማይከጀል ተስፋ የማይጣል የሆነ ህመምተኛ ሁለተኛው መጾም የማይችል ሽማግሌ እድሜው ከመግፋቱ የተነሳ فهذان ايضا እነዚህ ሁለቱ ራሱ በተጨማሪ ለሁማ ለነሱ ሐቅ አላቸው ይችላሉ አይፍጥራ ሊያፈጥሩ ይፈቀድላቸዋል وعليهما በእነሱ ላይ ያለባቸው አየፍዲያ ቤዛ ሊሰጡ ፊዳ በምትኩ ሊያበሉ عن صيام كل يوم በእያንዳንዱ ቀን ጾም ምስኪነን አንዳንድ ምስኪን ሊያበሉ አለባቸው لقوله تعالى ከፍ ያለው ጌታ አላህ እንዲህ ስላለ فمن كان منكم ከላይ ያሳለፍነው አንቀጽ ከፊል መልእክቱ የመጀመሪያው ላይ መሐለ ሸሂድ የትኛው የመጀመሪያው ላይ መዳኑ የሚከጀል የሆነ ህመምተኛ ማፍጠር ይችላል በመተኩ ሲድን ሌላ ጊዜ መጾም ግዴታ አለበት ከዛም የቁርአን አንቀጽ ጠቅሰዋል ማስረጃም የሆነው መሐለ ሸሂድ የትኛው ክፍል ነው فمن كان منكم مريضا أو على سفر የሚለውን ተውና فمن كان منكم مريضا فعدة من أيام أخر ይሄ ነው ማስረጃ የተፈለገው ለዚህኛው ከዚያው ካሳለፍነው አንቀጽ ላይ ደሊል የሚሆነውን ክፍል ሊያመጡ ነው ቋሚ ህመም መዳኑ የማይከጀል የሆነ ህመም ያለበት ወይም ለመጾም ብርታት የሌለው የእድሜ ደረጃ ላይ የደረሰ አዛውንት እንደዚሁ ምን ይጠበቅ መጾም ግዴታ አይደለም በእነሱ ላይ በመተኩ ግን ለእያንዳንዱ ቀን ምስኪን ያበላሉ አሉ ማስረጃ فمن كان منكم مريضا ከናንተ ውስጥ ህመምተኛ የሆነ ሰው أو على سفر ወይም ጉዞ ላይ ያለ فعدة من أيام أخر وعلى الذين በነዚያ ላይ يطيقونه የማይችሉት በዚህ መልኩ የተረጎሙት አሉ ማለት ከኋላ ይህን አንቀጽ ተፍሲሩን በተመለከተ የተለያዩ ሐሳቦች ተሰንዝረዋል ከፊሎቹ ከነዚያ ውስጥ አንዱ ምንድነው ይሄ ጾም ሲደነገግ መጀመሪያ ላይ ሁለት ምርጫ ነበር የነበረው አንዱ መጾም ወይም ደግሞ ምስኪን ማብላት ከሁለት አንዱ መፈጸም ይቻል ነበር ነፃ ነበር ስለዚህ የሚችሉ ሰዎች ማብላት ይችላሉ ከፈለጉ ያን ለመጠቆም ነበር ነገር ግን ኋላ فمن شهد منكم الشهر فليصمه የሚለው ሲወርድ በሁሉም ላይ ዋጅብ ስለሆነ ይሄ መልእክት ተሽሯል ብለው ያስቀመጡ ብዙ ናቸው አንድ አማራጭ ከፊሎች ደግሞ وعلى الذين يطيقونه فدية طعام مسكين የሚለው ከኢብኑ አባስ አለፈ ብሎ እዚህ ላይ ተቀምጧል
يطيقونه يطوقونه ብለው ነው የቀሩት እሳቸው የከበዳቸው የሚሸከሙት የሆኑ አካላት ለነሱ ከባድ የሆነባቸው ምን አለ በእነሱ ላይ ፊድየቱ طعام مسكين مسكين የማብላት ቤዛኔ ያለባቸው قال ابن عباس عبد الله بن عباس እንዲህ ብለዋል ليست منسوخة ይቻንቀጽ የተሻረች አይደለችም እቺ መልእክት ليست منسوخة የተሻረች አይደለችም አልተሻረችም هي እሷ መልእክቷ للشيخ الكبير ለትልቅ ሽማግሌ والمرأة الكبيرة እንደዚሁም ለትልቅ ሴት አሮጊት የተባለ የሚጠራው በዚህ አካባቢ ቋንቋ ባልቴት ለነሱ ነው لا يستطيعان የማይችሉ የሆኑ አየሱማ መጾም የማይችሉ የሆኑ መልእክቱ ለነሱ ነው ስለዚህ የማይችል ያበላል ብለው ተርጉመውታል فيطعمان ያበላሉ مكان كل يوم በእያንዳንዱ ቀን ምትክ መካን ምትክ በእያንዳንዱ ቀን ቦታ በእያንዳንዱ ቀን ምትክ ምስኪናን ምስኪን ነው የሚለው ምስኪናን ምስኪንን ያበላሉ رواه البخاري بخاري ዘግበውታል فإن تعذرت عليه الفدية فإن تعذرت ከተቸገረ ከፈተነችው ካቃተው عليه በሱ ላይ الفدية ቤዛ መስጠቱ ከከበደው فإنها تسقط عنه ከሱ ላይ ተወድቃለች ከነጭራሹ ማብላትም አይጠበቅበትም طيب ይሄ አንድ ምርጫ ነው አብዛኞቹ ዑለማ በዚህ መልኩ ነው የሄዱት የማይችል ሰው መጾም የማይችል ቋሚ ህመም ኖሮበት ወይም ደግሞ በእድሜ መግፋት የተነሳ መጾም የማይችሉ ከሆነ በምትኩ ለእያንዳንዱ ቀን ምስኪን ማብላት አብዛኛው ዑለማ በዚህ ነው የሄደው ابن عبد البر እንዲሁም ابن حزم የተለየ ሐሳብ ያንጸባርቃሉ ምን ይላሉ ምንም የለበትም ይላሉ የእያንዳንዱ የሸሪዓ ህግ ከችሎታ ጋር የተቆራኘ ነው ይላሉ አላህ Subhanahu Wa Ta'ala لا يكلف الله نفسا إلا وسعها ብሏል እነዚህ ሰዎች እንዲጾሙ እናስገድዳቸውም ስለማይችሉ ባለመቻል የተውትን ጾም ምስኪና ብሎ ልንል አይገባም የማንም ገንዘብ ያለ ተጨባጭ መነሻ حلال ሊሆን አይችልምና አውጡ ማለት የለብንም ይላሉ والله أعلم ቀውላቸው ቀላል የሚባል አይደለም በደም ጠንከር ያለ ጥንካሬ ያለው ነው ግን እንዲህ አይነት ሁኔታ የገጠመው ሰው እዚህ ጋር እንደተጠቀሰው ካልቸገረው ለምስኪን ያውጣው ማውጣቱ ከቻለ ለምስኪን ለእያንዳንዱ ቀን ያበላል ማይችል ከሆነ ግን መጨናነቅ የለበትም ተንቢህ ማስገንዘቢያ إذا كفر المريض إذا كفر ما كاكاشا كسد بيزا كسد المريض هممتنيا هنا سو الذي لا يرجى برؤه يا مدانو يما يكجل هنا برء مدانو تسفى ما يتقلبتي هنا سو كفر كسد بحالا بالإطعام بمابلات ثم شفيا كزام كدانا هممو تسفى اللوم تبلو በዚህ መልኩ ታምኖ ያጋጥማል አላህ የሚያቀተው የለም በዚህ መልኩ ተስፋ የቆረጡ ከዛ ግን እንደገና የሚሻላቸው ሰዎች ይኖራሉ ከገጠመ ምን ይደረግ አብልቷል እሱ فلا قضاء عليه قضاء የለበትም አብልቷል ጨርሷል ስለዚህ قضاء ማውጣት አለበት አይባልም طيب ይሄ መጀመሪያው ዑذር በተመለከተ ነው የመጀመሪያው ዑذር ምንድነው ተባለ ህመም طيب እዚህ ጋር የተነሳው ለማፍጠር ዑذር መሆን የሚችል የህመም መጠን ነው ሁሉ ህመም ግን ዑذር አይሆንም እኮ አይደል እንዴ ስለዚህ ዘመኑ ትንሽ ያመመው ጥርሱን ያመመው ሰው ለማፍጠር ሰበብ አይሆንም ለምሳሌ ምናልባት መድኃኒት ለመውሰድ ከተገደደ የሚያስፈጥር ነገር ለመውሰድ ከተገደደ ነው እንጂ ያመመው ሁሉ ያፈጥራል ማለት አይደለም ስለዚህ ቸልተኛ መሆን አይገባም ነገር ግን አንድ ሰው ህመም አለበት መጾሙ ህመሙን የሚያባብሰው ከሆነ መጾም የለበትም የሚያባብሰው የሚጎዳው ከሆነ የሚያባብስበት ከሆነ መጾም የለበትም በመተኮ ሌላ ጊዜ ይጾማል
መጾሙ ምንም ጉዳት የማያስከትልበት የተወሰነ ቢከብደው መጾም ይችላል። መጾም የሚችል ከሆነ ወአን ተሱሙ ኸይሩን ለኩም ብትጾሙ የተሻለ ነው የተባለው። ስለዚህ መጾም ይኖርበታል ማለት ነው። እንደዛ ከሆነ ሊጾም እንጂ ሊያሳልፍ አይገባም። ሁኔታውን ይመለከታል ማለት ነው። የህመሙን ሁኔታ እሱ ጋር እያሳደረ ያለውን ተጽዕኖ አይቶ መወሰን ይችላል ማለት ነው። ምንም ልዩነት ከሌለው የማይከብደው ከሆነ ልዩነት ከሌለው መጾም አለበት። የማይከብደው ከሆነ ማፍጠሩ መጾሙ የተሻለ ነው። የሚከብደው ወይም የሚጎዳው አይነት ከሆነ ደግሞ ምን ማድረግ አለበት? ማፍጠሩ የተሻለ ነው። ማፍጠርም ይኖርበታል። በዚህ ሁኔታ ላይ ዝም ብሎ እምቢ ብሎ ቢጾም ጾሙ ተቀባይነት አለው። አካሄዱ ግን ልክ አይደለም። እሺ ثانيا ሁለተኛው ዑድር ለማፍጠር የሚሆነው አልሙሳፊሩ መንገደኛ ነው። يجوز للمسافر ለመንገደኛ ሰው ይቻላል ይፈቀዳል الفطر ማፍጠር ይፈቀዳል። لكن ነገር ግን إذا تساوى الفطر والصيام ማፍጠሩና መጾሙ እኩል ከሆነ እሱ ዘንድ ልዩነት ከሌለው في حق المسافر በመንገደኛው ከመንገደኛው አንፃር እሱ ዘንድ ማፍጠሩ መጾሙም ልዩነት የማይኖረው ከሆነ በተለይ በዚህ ዘመን መንገዶች በአብዛኛው ዘመናዊ መጓጓዣ ስላለ በአውሮፕላን እየተጓዘ ነው። ከዚህ ተነስቶ ለምሳሌ አዳማ ተጓዘ፣ በመኪና ነው የሚሄደው። ያን ያህል ለውሃ ጥም የሚያጋልጠው ወይም ጾሙ እንዲከብደው የሚያደርገው ነገር የለም። የመሳሰሉ መጾሙና ማፍጠሩ እኩል ከሆነ እሱ ጋር ፈራጅሑ ሚዛን የሚደፋው أن الأفضل له ለሱ በላጩ الصوم መጾሙ ነው። ጾም ለሱ የበለጠ ነው። መንገደኛ ነኝ ብሎ ችላ ባይል የተሻለ ነው። በላጩን ከመምረጥ አንፃር ነው ያወራነው እንጂ ማፍጠር ይችላል። በላጩ ግን ረመዳን ነው፣ ክብር አለው። ሁለተኛ ነገ ምን እንደሚገጥመው አይታወቅም። ሰው መዘናጋት ሊኖረው ይችላል፣ ሌሎችም ነገሮች ሊገጥሙት ይችላሉ። ከሰው ጋር በዚህ በከበረ ወር ሊፈጽመው ይገባል፣ ሊጾመው ይገባል። وهو قول الجمهور ይሄ የብዙሃን ዑለማ አቋም ነው። الجمهور የብዙሃን አቋም ነው። لما أخرجه الشيخان ሁለቱ ሼኾች ቡኻሪና ሙስሊም لما أخرجه لما رواه ዘገቡት ስላለ عن أبي الدرداء كأبو الدرداء يزو رضي الله عنه الله يودد الله جونا قال انده بلوال خرجنا مع النبي صلى الله عليه وسلم كنبيات جنقار وطن خرجنا وطن في بعض أسفاره بكفيل كجزوجاتو بعنده بعض ملو كفيل يميل ترقوامي نوران عندهم بزيك اللي قلت يجلال بعض الناس تبلو قنا عند سولي من يجلال በአንድ ጉዟቸው ላይ ከጉዞዎቻቸው ውስጥ በአንዱ في يوم حر ሞቃት በሆነ ቀን حتى يضع الرجل አንድ ሰው እስከሚያደርግ يده እጁን على رأسه ራሱ ላይ እስከሚያደርግ من شدة الحر ከሙቀቱ ብርታት የተነሳ እጁን ራስ ላይ ምን ያህል ይከለለለታል። ግን የሙቀቱ መክበድ በዚህ ደረጃ ደረሳቸው በዚያ በረሃ ላይ وما فينا በእኛ ውስጥ የለም صائم ጾመኛ የለም إلا ما كان من النبي صلى الله عليه وسلم ከነቢያችን የሆነ ቢሆን እንጂ وابن رواحة عبد الله بن رواحة ከሁለቱ በስተቀር ጾም ላይ ያለ ሰው አልነበር። وفي رواية لمسلم በሌላ ደግሞ የሙስሊም ዘገባ ላይ في شهر رمضان برمضان ور يميل الله. طيب من እንወስዳለን ከዚህ የጀመርነው ነጥብ አንድ ሰው መጾሙና ማፍጠሩ እሱ ጋር ልዩነት ከሌለው አንድ መንገደኛ ሰው መንገድ ጉዞ ተጓዥ መሆን ጾም ለማፍጠር በቂ ምክንያት ነው። በመተኩ ሌላ ጊዜ ይጾማል የሚል አሳለፈን። ይሁን እንጂ የቱ ይሻላል ለሚለው መጾም ማፍጠሩ እሱ ጋር ልዩነት ከሌለው አንድ ከሆነ የቱ ይሻላል ተባለ? መጾሙ የተሻለ ነው። ማስረጃ ተጠቀሰ። እንዴት ነው ማስረጃው የሚጠቁመው? ነብዩ ሰለላሁ ዐለይሂ ወሰለም በላጭን እንጂ አይፈጽሙ። በጉዞ ላይ ማፍጠር እየተቻለ
ሌሎቹ በዚህ መጠን ከብዷቸው እጃቸውን ራሳቸው ላይ ያደረጉ የጾሙት መጾሙ የተሻለ ስለሆነ ነው። ስለዚህ ከዚህ ምን እንወስዳለን? የሚችል ሰው ቢጾም የተሻለ ነው። ልዩነት ከሌለው ቢጾም የተሻለ ነው። ልዩነት ከሌለው ማፍጠሩና መጾሙ ልዩነት ከሌለው ለሱ መጾሙ የተሻለ ነው። أما إذا لحق به ካገኘው ضرر ጉዳት ካገኘው ግን فالصيام ጾም في حقه ከሱ አንፃር محرم የተከለከለ ነው። እየተጎዳ መጾም የለበትም። الضرر يزال የሸሪዓ መርህ ነው። ጉዳት መወገድ አለበት ነው። ጉዳት የሚያደርስ ነገር ካለ መወገድ ይኖርበታል። በመትኩ ሌላ ጊዜ ይደረጋል። እየተጎዳ ከሆነ في حقه محرم لما أخرجه مسلم يزقبوت سلالة مرفوع ማለት ምንድነው? ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ በማድረስ ከፍ ያለ ማለት ከሳቸው ዘንድ የደረሰ مرفوع ይባላል። ሱሐባው ላይ ከቆመ ግን መውቁፍ ይባላል። የቆመ ነው። أنه قيل له لساتشو تبالا لنبي صلى الله عليه وسلم بعد ذلك كذب بهلا كلايك تقلصوا إن بعض الناس كفيل سوج قد صام برقت من صوموال عندن يصوم سوال لالواتشو فقال أولئك العصاة እነዚህ ወንጀለኞች ናቸው አመፀኞች ናቸው አሉ። ጾም በጣም ከብዷቸው ነበር መቋቋም እስከሚያቅታቸው። በዚህ ሁኔታ ላይ መጾም ወንጀል እንደሆነ እየተጠቆመ ነው። ኃጢአት እንደሆነ እየተጠቆመ ነው። ጉዳት የሚያደርስ ደረጃ ከደረሰ እዚህ ላይ አንድ ያልተነሳ ነጥብ አለ። ሙሳፊር ስንል ልክ አይደለም። ርቀቱ ምን ያህል ነው? ሙሳፊር የሚባለው ማፍጠር የሚፈቀድበት ሶላት ማሳጠር የሚፈቀድበት ርቀት የቱ ነው? በዑለማ መካከል ጠንካራ ኺላፍ ያለበት ነው። والله اعلم ሸሪዓው የቁጥር ገደብ ያላስቀመጠባቸውን ነገሮች በተመለከተ ضابط መለኪያ ማድረግ ያለብን ዑርፍን ነው። የሰዎችን ልማድ ብዙ ነገሮች ያጋጥሙናል። በቁጥር በመለኪያ ሸሪዓው ይህን ያህል ብሎ ያላስቀመጠባቸው እነዚያን ነገሮች አይ ነብዩ ሰለላሁ ዐለይሂ ወሰለም ከመካ መዲና ተጉዘው አሳጥረዋል ወይም ከዚህ ቦታ እዚህ ቦታ ተጉዘው አሳጥረዋል እነዚህን መለኪያ እናድርግ ከማለት ይልቅ እሳቸው በቁጥር አልተናገሩ። ሰሃቦችም ከዛ ባነሱ ርቀት ጉዞ ላይ ሶላት ያሳጠሩባቸው ተጨባጭ መረጃዎች ተገኝተዋል። ይሄ ከሆነ መለኪያ ማድረግ ያለብን ዑርፍን ነው። አንድ ሰው ከሌት ነው ቢባል አይ መንገድ ወጥቷል የሚባል ርቀት ወጥቶ ከሆነ ከዚህ ተነስቶ መርካቶ ቢሄድ መንገድ ወጥቷል አይባልም። ሰው ጥሎ አገር ጥሎ ሲወጣ ከአካባቢ ሲወጣ ነው ምን የሚባለው? መንገድ ወጥቷል ሌላ ሀገር ሄዷል የሚባለው። በዑርፍ በዚህ ደረጃ የሚገለጽ ርቀት ከሆነ 30 ኪሎ ሜትር ይሁን 100 ኪሎ ሜትር ይሁን ያ መንገድ ምንድነው? ሰፈር ነው። እንዳልኳቸው ኺላፍ ያለበት ርዕስ ነው። መልመድ አለብን እንዲህ አይነት ሼህ ከሌኮ ግን እንደዚህ ነው ያሉት እናንተና ግን እንደዚህ ነው ያሉት የሚል ግርግር ሊሰማና አይገባ፣ ግርታ ሊሰማና አይገባ። የፍቅህ ርዕሶች ላይ ያጋጥማል እንዲህ አይነት ክስተት። ማድረግ ያለብን ሚዛን የሚደፋውን አስተውለን መለየት ከቻል መሰየው ቀላል ነው። መለየት አንችልም ይበልጥ እምነት የምንጥልበትን መከተል እንችላለን። ይሄም ቀላል ነው። የፍቅህ ርዕሶች ላይ ያጋጥማል። ነፍስያችንን ፍላጎቷን ተከተለን ከሄድን ግን ጥፋት ይሆናል። ሐቅ እንኳን ቢገጥመን ወንጀለኛ ነው የምንሆነው። መለኪያችን ነፍስያችንን ከሆነ ዝንባሌያችንን ከሆነ ያረፍነው ሐቁ ላይ እንኳን ቢሆን ከተጠያቂነት አንድንም። ነገር ግን ሰዎች የእውቀት መጠናቸው ይለያያል። አንዳንዱ አቋሎችን ፈትሾ መዝኖ ሚዛን የሚደፋውን ለይቶ የሚናገር ይኖራል። ሌላው ደግሞ ይህን ማድረግ አይችልም። የበለጠ እምነት የሚጥልበትን አላህን ከመፍራት አንጻር ከዕልም አንጻር እምነት የሚጥልበትን አካል መከተል ይችላል። ችግር የለም። ቢሳሳትም ወንጀለኛ አይደለም። በንጹህ ልቦና እነዚህን አማራጮች መጠቀም ይችላል። ወደዚህ ስንመለስ ሰፈር በሚባል በዑርፍ ደረጃ በልማድ ደረጃ ሰዎች መንገድ ወጥቷል ብለው የሚገልጹበት ከሆነ ርቀቱ ያ የሰፈር ሁክም ይዛል። ሶላት ላይ ያሳጥር
ጾም ሊያፈጥር ይፈቀድለታል ማለት ነው። ጾም ሊያፈጥር ይፈቀድለታል። በኪሎ ሜትር አይደለም የምናስቀምጠው። አንድ ከተማ ሆኖ ስፋቱ ግን በጣም የተራራቀ ሊሆን ይችላል። ገጠር ላይ ቢሆን ሶላት የሚያሳጥርበትን ርቀት እዛ ግን አንድ ከተማ ውስጥ በመሆኑ የተነሳ ያሳጥር አይባልም። እንደገና እዚሁ ላይ ታሳቢ የምናደርገው የፖለቲካ ድንበሮችን አይደለም መለኪያ የምናደርገው። ድንበሮች ለምሳሌ ይሄ ኦሮሚያ ነው፣ ይሄ አዲስ አበባ ነው አንልም። የተያያዘ ነው፣ አንድ አካባቢ ነው የሸሪዓውን ሕክም ስናወራ ማለት ነው። طيب ወደ ቀጣይ ነጥብ እንለፍ። መስአላ አንኳር ነጥብ፣ ሌላ መነሻ ነጥብ። አልሙቂሙ ሙቂም የሆነ ሰው፣ ሙቂም ማለት በአገሩ ነዋሪ የሆነ ሰው፣ መንገደኛ ያልሆነ ሰው ኢዛ ሸረዐ ከገባ ከጀመረ ፊ ሰፈሪ ጉዞ ከገባ ወሁወ ሷኢሙን ጾመኛ ሆኖ ሀል ለሁል ፊጥር ማፍጠር ይችላል። ሙቂም ነው፣ ረመዳን ገብቷል፣ ጾም እሱ ላይ ዋጅብ ነው፣ ጾምን ጀምሯል። ከዛ ግን መንገድ ተነሳ፣ ጾም ተጀምሮ ነው ያለው። ሀል ለሁል ፊጥር ማፍጠር ይችላል አምላ ወይስ አይችልም? አራጅሕ ሚዛን የሚደፋው አነ ለሁል ፊጥር ለሱ ማፍጠር አለው፣ የማፍጠር ሐቅ አለው፣ ማፍጠር ይችላል። ወሁወ መዝሀቡ አሕመድ ወኢስሐቅ፣ ይሄ የኢማሙ አሕመድ መዝሀብ ነው። እንዲሁም ወኢስሐቅ የኢስሐቅ እብኑ ራሃወይህ መዝሀብ ነው። ሊአነ ሰፈረ ምክንያቱም ጉዞ መንገድ መውጣት ሙቢሑን የሚያስፈቅድ ነው፣ ፈቃጅ ነው። ሊልፊጥሪ ማፍጠርን የሚፈቅድ ነው። ወላሁ አዕለም፣ ይበልጥ አዋቂው አላህ ነው። ስለዚህ ጾም ጀምሯል፣ ወጥኗል፣ ይዞ ነው ያለው። ነገር ግን ድንገት ተነሳና መንገድ ወጣ፣ ጾሙን አፍርሶ ማፍጠር ይችላል። በምትኩ ኋላ ላይ ይጠበቅበታል መጾም ማለት ነው። طيب መስአላ ቀጣዩ አንኳር ነጥብ ከዚህ ጋር ተያይዞ የተነሳው መታ يفطر الصائم ጾመኛ መቼ ነው የሚያፈጥረው? الذي يريد السفر መንገድ ጉዞ የሚያስብ የሆነ ሰው መቼ ነው ማፍጠር የሚጠበቅበት? ማፍጠር ሲባል ጾሙን አጠናቆ ማታ ላይ የሚያፈጥረውን አይደለም እያወራን ያለ፣ ጾሙን ማፍረስ ማለት ነው። መብላት የሚችለው መቼ ነው? መታ يفطر الصائم الذي يريد السفر ጉዞ ያሰበ ሰው ከመቼ ጀምሮ ነው መብላት የሚፈቀድለት? هل بعد خروجه من قريته هل بعد خروجه ከወጣ በኋላ ነው? من قريته ከመንደሩ ከአካባቢው ከወጣ በኋላ ነው? አም في منزله ወይስ ከቤቱ ነው? ከቤቱ ጀምሮ መመገብ ይፈቀድለታል። ጉዞ ያሰበ ሰው የሚወጣ ሰው መንገድ ለማፍጠር ላለመጾም በቂ ዑድር ነው። ባይሆን በምትኩ ሌላ ጊዜ ቀዳእ መውጣት ይገባል ሲባል ከየት ነው ማፍጠር የሚፈቀድለት? ለጉዞ ቁርጠኛ ከሆነ ከቤቱ መመገብ ይቻላል ወይስ መንደሩን አካባቢውን ለቆ መውጣት አለበት? ሁለቱም ቀውሎች በዑለማ ስለተሰነዘሩ ነው አማራጮችን ያቀረቡት። الراجح ሚዛን የሚደፋው አሉ أن له الفطر ለሱ ማፍጠር ይፈቀድለታል። في منزله በቤቱ ማፍጠር ይፈቀድለታል። وذلك ይህም لما ثبت ስለተረጋገጠ ነው። عن محمد بن كعب كمحمد بن كعب تيزو أنه قال ساتشو እንዲህ አሉ أتيت أنس بن مالك زند متأهون في رمضان برمضان ور وسط وهو يريد سفرا ساتشو جزون فلقوا يتزقاجو وقد رحلت له مرقتم لساتشو تزقاجت واللاتشوال راحلته مقوغجا قمالاتشو تزقايت اللاتشوالج تجنا اللاتشوالج ولبس لبسوالم ثياب السفر يجوزو لبس لبسوال فدعا بطعام ምግብ እንዲቀርብላቸው ተጣሩ። فأكل ከዛም በሉ። فقلت له ለሳቸው አልኩኝ ሱነቱን ይሄ አፈጻጸም ሱና ነውን? قال ሱነቱን አው ሱና ነው አሉ። ثم ركب ከዚያም ግመላቸው ላይ ተሳፈሩ ተቀመጡ። أخرجه الترمذي ዘግበውታል። وحسنه حديثንም
ሐሰን ደረጃ አለው መካከለኛ ደረጃ አለው ብለው ገልጸውታል ትርሚዚ ማለት ነው ረሂመሁላህ طيب ይሄ አንዱ ቀውል ነው አንድ አቋም ነው ሁለተኛው አቋም ከመንደር ሳይወጣ ገና ቤቱ እያለ ማፍጠር የለበትም የሚል ነው በሌላ በኩል ያለውን የሙሐመድ ብን ሒዛም ኪታብ ፈትሑል ዓላም የቡሉጉል መራም ሸርሕ ነው እዛ ላይ የተሰጠውን የተወሰነ አነብላችኋለሁ ይሄኛው ሚዛን የሚደፋ እንደሆነ ስላመንኩ ነው የማነሳው ከዛኛው እሳቸው ይሄኛው ሼኹ እዚች ሪሳላ ላይ ካስቀመጡት ይልቅ ሳይወጣ ማፍጠር የለበትም መውጣት አለበት የሚለው ቀውል ጠንካራ እንደሆነ የገለጹበት ነው የማነሳው إذا سافر المقيم فمتى يباح له الفطر ሙሳፊር መንገደኛ ማን ሙቂም የሆነ ሰው ወደ ጉዞ ከገባ መቼ ነው ማፍጠር የሚፈቀድለት ذهب الشافعية والمالكية والحنابلة ሶስቱ ከአራቱ መዝሐቦች ሶስቱ ተጉዘዋል إلى أنه يفطر عند أن يفارق بيوت قريته የአካባቢውን የመንደሩን ቤቶች ከተለየ በኋላ ነው ማፍጠር ያለበት ይላሉ ሻፊዕያ ማሊክያ ሐናቢላ በዚህ መልኩ ነው የተጓዙት በብዛት እንድንለካ አይደለም ይሄን የምጠቅሰው واستدلوا بقوله تعالى كف ያለው ጌታ አላህ እንዲህ ያለበትን ማስረጃ ያደርጋሉ فمن شهد منكم الشهر فليصم ወሩን ያገኘ ሰው ከናንተ ይጹመው የሚለውን የቁርአን መልእክት ጠቀሱ እንዴት وهذا شاهد ይሄ ሰው ወሩን አግኝቷል ولا يوصف بكونه مسافرا حتى يخرج من البلد አገሩን ጥሎ እስካልወጣ ድረስ ሙሳፊር ሊባል አይችልም ይሄ ሰው ጥሎት እስካልወጣ ድረስ ومهما كان في البلد فله أحكام الحاضرين አገር ውስጥ እስካለ ድረስ የሐዲሮች የነዋሪዎች ሁክም ነው ያለው የመንገደኛ ሁክም አይደለም ያለው ولذلك لا يقصر الصلاة ለዛም ነው ሶላት ማሳጠር የማይፈቀድለት አሉ ዘው ከቤቱ ያለ ለመውጣት ቆርጫለሁ ወስኛለሁ ብሎ ሶላት እኮ ያሳጥርም ለምን ሙሳፊር የሚሆነው በንያ አይደለም በምንድነው በመውጣት በተግባር ሲገኝ ነው አልተገኘም ገና ነው እዚህ ሰው ባልተገኘበት ስላልተገኘ ሶላት ካልተፈቀደለት እንዲያሳጥር ጾሙንም ሊያፈርስ አይገባም ገና ለቆ ሳይወጣ ከዛስ ይህኛው ሼኽ ያስቀመጡት ወሊድ العبر ያስቀመጡትን ደግሞ እንደገና ተቀሱት وذهب الحسن البصري حسن البصري ደግሞ የተጓዙበት وهو قول اسحاق يا اسحاق ابن راهويه አቋምም ነው وروي عن عطاء كعطاء ተወርቷል روي ማለት ምን ማለት ነው የፈለጉት ያው ሰሂህነቱን ጥያቄ ያነሱ ነው ተወርቷል ግን بصيغه التمريض እንደካማ እንደሆነ ለመጠቆም ለማስያዝ ነው ተወርቷልም كعطاء ابن أبي رباح أن له أن يفطر ما أفطر يشلال يميل كتوسن علموش تجينتوال ولو من بيته كبيت كان بهون إذا كان قد عزم يقرتك هنا على السفر جزولا يقرتك هنا وتهيأ له لسم يتزجاجك هنا يقرتنا لبفلو جنا زملوا يا السبب بقرت على السنة سبب سيجمر زوجته يكبر بقرت والسنة هنا كبيت جمروا يشلال يالو ألو واستدلوا ما سرجعتوا من النوم بما أخرجه الترمذي يزقبوتن أهون يسالفنون مرجات رقوالا وهذا الحديث هي حديث جنال شيخ ابن حزام وهذا الحديث ذكره ابن أبي حاتم تلاقوا يا حديث ليك ابن أبي حاتم أباتاتهم يتوقوا تلاقي حديث ليك ناتشو أبو حاتم مالته يا أبو حاتم لج أوستوتال في العلل بتسني كتابات جوست وذكر أن الدراوردي رواه عن زيد بن أسلم يهنن زجبات أكسوتال على فبيا تكس مولو زجبان كتكسو بهلا سنان وي بيستأيك ليس بسنان ميلو زينو زجبالي سنان وي مالت كنبي صلى الله عليه وسلم تجيتوا الوينو زينو ملك تلاقين عايز يتجني يدلهم مالو የራሳቸው ራእይ ነው ማለት ነው የተጓዙበት ከዚህ የምንወስደው ثم قال كذا ابن ابي حاتم من قالوا قال ابي اباتي እንዲህ አለ አባት ማን ናቸው አቡ ሐቲም
حديث الدراوردي أصح ይሄኛው ሱና አይደለም የሚለው ከሰነድ አንፃር የበለጠ ጠንካራ ነው አሉ ከዛኛው ይልቅ ትርሚዚ ከዘገቡት ይልቅ በዚህ የተነሳ وعلى هذا فالراجح هو القول الأول የመጀመሪያው አቋም ነው ሚዛን የሚደፋው የትኛው ከቤቱ ወይስ ከመንደር ከለቀቀ በኋላ ከመንደር ከለቀቀ በኋላ በሌላ በኩል ይሄ ጥንቃቄ ይበልጥ ጠንካራ የሚያደርገው ምንድነው ሰው ሐሳብ ሊቀይር ይችላል ብዙ ሳይርቅ ስለዚህ ገና ከቤቱ ማፍጠር የለበትም ገና እየወጣ እየተነሳ ያለ ሐሳብ ሊቀይር ይችላል ረመዳን ነው ወሩ ጥንቃቄ ያስፈልጋልና እንደዋዛ ሊያፈርሰው አይገባም ማለት ነው ጥንቃቄውን መጠበቅ አለበት والله اعلم ሙሉ በሙሉ እንዳፈጠረ ቁርጠኛ ውሳኔ ላይ ከደረሰ ጾሙ ይፈርሳል ነው የሚለው والله اعلم እሺ مسألة ሌላ مسألة اذا قدم مسافر የሆነ ሰው ከመጣ ከተመለሰ الى بلده ወደ ሀገሩ ተመለሰ اثناء نهار رمضان برمضان وركفل برمضان ቀን ክፍል በቀኑ ክፍል ወደ ቤቱ ተመለሰ وهو مفطر افطرون ሲቆየው በሙሳፊርነቱ በመንገደኛነቱ ምክንያት አፍጥሮን የቆየው ቀን ላይ ተመለሰ ወደ ቤቱ ደረሰ فماذا يجب عليه በሱ ላይ ምንድነው ዋጅብ የሚሆንበት ግዴታ የሚሆንበት ይሄን የሚያነሱት ምንድነው ከገባ በኋላ እንዳያፈጥር መቆየት አለበት የሚል ቀውል አለ አንድ አቋም አይ ጾመኛ አይደለም ይሄ ሰው ማፍጠር ይችላል ችግር የለውም የሚል አለ እሱን ለይተው ሊያስቀምጡልን ነው لا خلاف ልዩነት የለም بين اهل العلم በእውቀት ባለቤቶች انه يجب عليه القضاء ያንን አፍጥሮ የመጣበትን ቀን قضاء መውጣት እንዳለበት خلاف የለም አፍጥሮ የመጣበትን እለት በመተኩ መጾም ግዴታ እንዳለበት ልዩነት የለም وانما وقع يتكسته الخلاف وزغب ልዩነት የተከሰተው في وجوب በግዴታነቱ ላይ ነው በምኑ ግዴታ الامساك عليه በሱ ላይ መታቀብ አለበት የለበት መቆጠብ ከሚያስፈጥር ነገር መቆጠብ አለበት የለበትም የሚለው ላይ ነው ልዩነት የተከሰተው والراجح ميزان ميدفው انه ነገሩ لا يجب عليه ግዴታ ይሆንበትም الامساك ከመብላት ከመጠጣት ከሚያስፈጥሩ ነገሮች መቆጠብ ዋጅብ አይሆንበትም وذلك يهم لما اخرجه يزغبوت ስላለ ነው ማን ابن ابي شيبه المصنف በተሰኘ ኪታባቸው ላይ في باب المسافر يقدم اول النهار መንገደኛ የሆነ ሰው የቀኑ የመጀመሪያ ክፍል ላይ የሚመለስ የሆነ من رمضان ቀን عن ابن مسعود كعبد الله بن مسعود يزو انه قال እንዲህ ብለዋል ابن مسعود من اكل يبلا سو اول النهار የቀኑ መጀመሪያ ላይ የበላ ሰው فليأكل آخره መጨረሻውንም ይብላ መብላት ይችላል መጨረሻውንም መብላት ይችላል አይ ማለታቸው ነው من أكل يبلا سو برخصة በማግራሪያ ማለት ሰፈር አንድ ማግራሪያ ነው አይደል እንዴ ማግራራት ማለት ሰውየው ቢችልም የገራውን የቀለለውን እንዲጠቀም የተፈቀደለት ሩክሳ ማለት እሱ ነው በሩክሳ ያፈጠረ ሰው የበላ ሰው በሩክሳው ምክንያት የሸሪዓው ማግራሪያ ነጥብ ወስዶ አው ቢዑዝሪን ወይም ደግሞ በዑዝር ምክንያት ዑዝር ማለት ህመም ሊሆን ይችላል ለምሳሌ በህመም ምክንያት ያፈጠረ ሰው ወይም በሐይድ ምክንያት የወር አበባ ሊሆን ይችላል በቀኑ የመጀመሪያ ክፍል ያፈጠረ ሰው የበላ ሰው አው ቢዑዝር ሸርዒ የሸሪዓ ተቀባይነት ያለው ዑዝር መነሻ አድርጎ የበላ ሰው جاز له يفقدلታል مواصله الافطار ማፍጠሩን መቀጠል مواصل መቀጠል بقيه يومه ቀሪውን ቀኑን ማፍጠር ይፈቀድለታል ለቀኑ ክብር ሲባል እንዳትበሉ አይባልም ጾማቸው ሳይያዝ ከዛ ደግሞ እንዳትበሉ አይባልም አለመብላታቸው ዋጋ ተሰጥቶት እንደ ጾም አይቆጠርላቸውም قضاء ማውጣቱ አይቀርም ካልቀረ እንዳትበሉ አይባልም አትብሉም አትጾሙም አይሆንም የሸሪዓ ህግ እንደዛ አይደለም ይላል
አይጾሙም ስለዚህ ጾሙ ዋጋ የለውም መጀመሪያ ተበልቷል ይሄ ከሆነ መጾሙ ዋጋ አይኖረውም ይሄ ከሆነ ማፍጠር መብላት ይችላሉ ማለት ነው ላኪን ነገር ግን لا يفطر المسافر መንገደኛ ሰው እንዳያፈጥር اذا قدم በሚመጣ ጊዜ امام الناس ከሰዎች ፊት አያፍጥር ሙሳፊር መንገደኛ ከጉዞ ተመልሶ ቤቱ ሲገባ ጾመኛ አልነበረም እሱ ቤቱ ከገባ በኋላ እኔ ጾም ላይ አልነበርኩም እያለ ዘና ብሎ በየመንገዱ መብላት የለበትም ሰው ያዩ ማፍጠር የለበትም حتى لا يساء الظن ጥርጣሬ በክፋት እንዳይተረጎም እንዳይታይ ክፉ ጥርጣሬ እንዳይጣልበት በረመዳን ይባላል እንዴ ተብሎ ሰዎችን ወንጀል ላይ ሊጥል ይችላል ራሱንም ተህማ ላይ ወንጀል ላይ አጉል ወንጀል ላይ እንዲገኝ ነው የሚያደርገው حتى لا يساء الظن به وحتى لا ينتشر بين الناس ሰዎችም ዘንድ እንዳይሰራጭ انتهاك መዳፈር حرمة الشهر የወሩ ክብርን መዳፈር ሰዎች ዘንድ መሰራጨት የለበትም ወሩ ክብር አለው ሰተር ማለት ያስፈልጋል ማፍጠር ይችላል ነገር ግን ዘና ብሎ በየመንገዱ ማድረግ የለበትም በሌላ በኩል በረመዳን የሚያፈጥሩ ሰዎች ቢገጥሙን ለክፉ ጥርጣሬ መቸኮል የለብንም ዑዝር ያላቸው ሰዎች ሊሆኑ ይችላሉ መጠንቀቅ ያስፈልጋል ዑዝር ያላቸው ለምሳሌ ሴቶች ከሆኑ የወሊድ ደም ላይ የወር አበባ ላይ ያሉ ሊሆኑ ይችላሉ ሴቶችም ወንዶችም እንደዚሁ ህመም ላይ ያሉ ሊሆኑ ይችላሉ በጉዞ ምክንያት ያፈጠሩ ሊሆኑ ይችላሉ በመዳፈር እስካልታወቁ ድረስ ቀድሞ መልካም ግምት ነው ማሳደር ያለብን ማለት ነው እዚህ ላይ በቃል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك